በታሪክ ማህደር ውስጥ አንዳንድ ቦታዎች በድንጋይና በጭቃ ብቻ የተገነቡ አይደሉም። በጸሎት በእንባና በጽናት የተተከሉ የሰው ልጆች የመንፈስ ማረፊያዎች ናቸው። የትክል ድንጋይ ክርስቶስ ሰምራ ገዳም የዘመናት ፈተናዎችን አልፎ ከትንሽ መነሻ ታላቅ ተስፋን ያበቀለ የቅድስና ማዕከል ነው። ይህ ገዳም መናንያን በረሃብና በብርቱ ፈተና ውስጥ እያለፉ የዘሩት የትዕግሥት ፍሬ እያፈራ ለዛሬ በቅቷል። ደመና ዘተና ገርጎ ለዮሐንስ በደብረ ጽጌ ገዳሙ የተመሰረተው በራይ ነው። ጊዜ ገቢር ለእግዚአብሔር ፈቃድ እግዚአብሔር ሲደርስ ይሄ መሬት ከሰዎች ጋር ከባለመሬቶች ጋር ተስማምተን ያው ለነሱ ዋጋ ከፍለን በቦታውነን ተረክበን እናቶችን በ2012 ዓመተ ምህረት አመተን አስቀመጠና 3 ክፍል ቤት ሰርተን ከዛ ወደ 78 የሚሆኑ እናቶች ነበሩ። እነሱ እዛች ተቀመጡ። ከዛችን በኋላ መጀመሪያው ቤተክርስቲያናችን አወ የነበረ ሲርቃቸው እነዚህን እናቶች ምን ማድረግ ይሻለናል ብለን በተነገረው ራይ መሰረት እዚህ ያው ገዳሟን ክርስቶስ ሰምራን ጽላት በአቡነ ኤልሳ መልካም ፈቃድ ጽላቱን አስፈቅደን አምጥተን ተክለናል። ከተተከለ ሰዓት ጀምሮ መናንያን መነኮሳቱ ይመጣሉ። ያው ግን አዲስ ከመሆኑም አንፃር ቤትም የለም። መነኮሳቱ እየተመለሱ ይሄዳሉ። በገዳሙ ላይ ግን ምንም የአካባቢ ችግርም የለብንም። ያው የድነት ችግር ነው። ከዛም በኋላ መነኮሳቱንን በየቦታው ልመና ደብዳቤ ያስወጣን ሰደን በየቦታው እየተለመነ መነኮሳቶችን ያው ትንሽ ማሰባሰብ ጀምረናል። የትክል ድንጋይ ክርስቶስ ሰምራ ገዳም የአምላክን ቃል ለመጠበቅ በጾምና በጸሎት የተጉ መናንያን የኑሮ ማዕከል ነው። ይህ ገዳም ከአልባሳት እጥረት እስከ ምግብ፣ ከንጽሕና መጠበቂያ እስከ ማረፊያ ስፍራ ድረስ የፈተና ማዕበል ያለፈበትም ጭምር ነው። ነገር ግን በዚያ መከራ ውስጥ የነበሩ እነዛ መናንያን መከራን እንደ በረከት፣ ችግርን እንደ ተጋድሎ ቆጥረው በመንፈሳዊ ጥንካሬ ገዳሙን አጽንተውታል። ያው መነኮሳቶች በመጀመሪያ 8 የሚሆኑ የነበሩት እናቶችና ከዛም በኋላ ያው እነዚህ መነኮሳት የሚበሉት ምለሱም ስለሌለ ግን ከቤተ ክህነት ደብዳቤ ያስወጥተን መጀመሪያ ከወረዳ ቤተ ክህነት ደብዳቤ ያስገባንኛ። ወረዳው ደግሞ ለሰሜን ጎንደር ለማዕከላዊ ጎንደር ሊቀ ጳጳስ ለአቡነ ኤልሳ ደብዳቤ ተጻፈ። አቡነ ኤልሳ ደግሞ ለአዲስ አበባ ጠቅላይ ደብዳቤ ጻፉልን። እዛም በኋላ መነኮሳቱን ሙሉ በሙሉ በልመና በተልናቸው። ማለትም የዕለት ጉርስ የዓመት ልብስ አልነበረንም። የዕለት ጉርስም የለም የዓመት ልብስም አልነበረንምና ስለዚህ ቤትም የለንም። ቤትም አሁንም ጀምሮ ቤትም አሁን የለንምና ስለዚህ በዛ በየቦታው እና ሌላውም ደግሞ በየገበሬዎች ቤት ማዳበሪያ ይዘን በወቅቱ ግን ተሳሳ አካባቢ ላይ ልመና እንወጣ ነበር። ከዛን የተለመነ መነኮሳቶችን ያው ማሰባሰብ ተጀመሩ እና ትልቁ የዚህ ገዳም ችግሩ ምንድነው የነበረው? አንደኛ የቦታ ጥበት ስላለ ልማት የምናለማበት ቦታ አልነበረም። የሥራ መስካችን ወይም የሥራ እድላችን የነበረው ልመና ብቻ ነበር። በየቦታው እየለመነ ነበር የምንኖረው። ስለዚህ ነው መነኮሳት ሁሉ በየቦታው እየተለመነ ሰዎችም እንኳን በሚለመንበት ቦታ ላይ ስንት ሰዎች እያሾፉና እየሰደቡ እያዋረዱ እየዘለፉን ልትበሉት ለእናንተ ብላችሁ ነው እንጂ እውነት ገዳም ልትሰሩ ነው ወይ እያሉ የሚዘልፉም አሉ፣ የሚያዋርዱም አሉ። መልካም ሰዎችም ደግሞ እጃቸውን የሚዘረጉ እናቶችና አባቶች አሉ።
ግን መልካምና ጥሩ ስራ በሚሰሩ ሰዎች ያው መናንያኑ መነኮሳቱ እስካሁን ድረስ ተቀምጠንበት እንገኛለን። ገዳሙ ሲገደም በጣም ብዙ ፈተና ነበረ፣ በጣም ብዙ መከራ ነበረ። ግን ያው እግዚአብሔር አምላክ ያንን ሁሉ አሳልፎ እዚሁ ደረጃ ደርሰናል። እግዚአብሔር የተመሰገነ ይሁን። ያው እንግዲህ ብዙ ነገሮች አሉ በአካባቢው ሰላምም ያው ትንሽ ሚስጥር በማይገባቸው ብዙ ፈተናም ነበረ። እኛም ደግሞ ያው እንደዚህ ሰው አልበዛም ነበር። ያው አሁን ነው ትንሽ ሰው ገዳሙ እየተጠራ ሲሄድና አንዳንድ ሰዎች መጥተው ባለ ተስፋዎች እንደዚህ የሚታዩትን ነገሮች ትንሽ ላይን የሚታዩትን ነገሮች እየሰሩልኝ ሲሄድ ያው መናኞች እየተሰበሰቡ መጥተዋል። እግዚአብሔር ይመስገን። ፈተናው ግን ያው ብዙ መዘርዘር አይችልም። ብዙ ነገር ነው የነበረው፣ ግን ያው ሁሉ አልፏል። ያው ወደዚህ ስንሰባሰብ ከ5 እስከ 6 ባሉት ነው የተሰባሰብነ። ከዛ በኋላ ያው ቤተክርስቲያኗ በራይን የተመሰረተ በራይ ከተመሰረተ በኋላ ያው ትንሽ መቃኞ ነው ተሰርታ የነበረው። ያቺ መቃኞ የቆላማ ቦታ ስለሆነ ምስጡ አፈራረሰብን እና ምስጡ ሲያፈራርስብን ቤተ መቅደስ ለመስራት ከአቅማችን በላይ ሆነ። ተጀመረ። ከተጀመረ ብዙ አመት አስቆጠረ። በምግብ እጥረት የተነሳ ብዙ እንክልፍስ አግኝተናል። በየመንደሩ ነው ከሻይ ያዝነ ስንለምን የነበር ነው። ከዚህ በላይ ደግሞ ስድብም ነበረ። መለኩሴ ቅጠል ነው እንጂ ላይ በላም እየተባልነ ነበር። ግን እኛ ደግሞ እንደ መላእክት አይደለንም። በቀን አንድ ጊዜ እንበላለን። ያችን ምግብ ለማግኘት በከተማ እየተዟዟርነ ልብስም ቢሆን አቦጀዴም ቢሆን እየለመነ ነው ስንለብስ የነበር ነው። ሳሙናም ቢሆን በአመድ ነው ስናጠብ የነበር በዛን ሰዓት ምንም ነገር ሰው በማያውቀው ሰዓት ማለት ነው። ይህን ሁላ ችግር አልፎ ነው አሁን እዚህ የደረስ ነውና ያለውን ነገር በጣም ብዙ ችግር አሳልፈናል። ብዙ ስቃየት በቃ ይሄ ነው ሊባል ብዙ ነገር ስላለ ወደ ውስጥ ብዙ መዘርዘር አይቻልም። ችግሮቹ ብዙ ናቸው። በቃ በጣም ብዙ ማለት ነው። ዛሬ ይህ ገዳም በታሪክ መስመር ላይ ጉልህ ለውጦች እያሳየ ይገኛል። ገዳማውያኑ ከምንም ተነስተው ዛሬ ትልቅ ተስፋ የሚጣልበት ቤተክርስቲያን በመገንባት ብሎም የወተት ላም በማርባት የግብርና ስራዎችን በማከናወንና የሽመና ሙያን በማዳበር ገዳሙን የልማት ማዕከል ለማድረግ ጥረታቸውን ቀጥለዋል። እነዚህ ስራዎች የገዳሙን ራስ የመቻል ጉዞ የመጀመሪያዎቹ ምዕራፎችም ጭምር ናቸው። በአጭር ጊዜ ቤተክርስቲያን ካስመረቅነ በኋላ ልመና እስከመቼ ብለን ያው የላሞችን እርባታ ጀምረናል። ዝርኛቶች ደግሞ በቂ ስላልሆነ ድረስ ያው የምታዩት ነው። ምርቱም ትንሽ ነው። ወተን እንኳን ከተማ እናከፋፍላለን። አይብም ቅቤም የተወሰነ እንትን እንላለን ብንል የላሞች ዝርኛታቸው ምንድን ነው? ላሞችም ቤት ስለሌላቸው አዛፍ ስለሆነ በቂ የሆነ ምርት አይሰጡን ነው። ያው እንደምታዩት ላሞችም ምርታማ አይደሉም። ላሞችም ከስተዋለ ያው እኛም ንጹህ ቅቤ ንጹህ አይብ ወተት ማከፋፈያ ከተማው ቦታም ቢናገኝና ወተን ብናከፋፈል ለመኖ አሁን ራሳቸውን አይችሉም። ላሞች ራሳቸውን አይችሉም። ለምን? በቂ ስላልሆነ ምርታማው በቂ ስላልሆነ እንደምታዩት ላሞችም ከስተዋል። የሚወርድ ብርድና ፀሐይ ሲፈራረቅባቸው ላሞች ብዙ ምርት አይሰጡም። አሁን እኛ ወደ ንጹህ ዝርኝናት ብናገኝ ልፋታችን ድካማችን ከሚሆን ለፍተን ደክመንም ማግኘት እንፈልጋለን። ለህዝቡም ንጹህ ነገር ማግኘት ይቻላል። ወስተን ብናከፋፈል ጽዳት ያለውን ነገር ብናከፋፈል እኛም በቂ ምርታማ እንሆናለን። ህዝቡም ተጠቃሚነት ይኖረዋል ብለን እናስበን ነበረ። ግን አሁን እኛ ያው እንደምታዩት ሀቤት ናቸው። ላሞችም በቂ ስላልሆነ ሀቤት ነው የምንጠቀመው። ልማቱን ብንጀምረውም በቂ ምርታማ አልሆነንም። ማህበረ መነኮሳት ተሰባስበን ምን ይሻለናል በምን መልኩ እንስራው ብለን ተሰባሰብንና ግማሻችን ወደ አዲስ አበባ ግማሻችን ደግሞ ወደ ጎንደር ወደ በራውም ተበታትነን ያው ስራውን ለመስራት እቅድ አወጣነ። ከዛ በኋላ 2009 ጀምረን ነው አዲስ አበባ ሄድነ ከእናታችን ከማይ ብትረ ጋርና ከፍሬዮት ጋር ያው አዲስ አበባ ሄደን እየለመነ
ያው ብዙ ፈተና ነበር አዲስ አበባ ላይ 2009 በእውነት በጣም ነው የተሰቃየነ። የመጨረሻ ትራንስፖርት እያጣን የምንበላው እያጣን የወደቀውን ነዳያኖች አንፈልገውም ብለው የጣሉትን እንጀራ እያበላነ ውሃ ምን ጠጣው እያጣን ሽንት ቤት ራሱ በገዳም የኖርነን የትንሽና ብለን ሽንት ቤት እንኳን መጠቀም ሲያቅተን ኩላሊታችን ተወጥረን ነው ስንል የነበረው እና ከዛ ያው በየመገናኛም በየቤተክርስቲያኑ ስንለምን ቤተክርስቲያኑ አካባቢ ዘበኛውን ሰደው ያስነሱናል። እስር ቤትም ወስደው ያስሩናል እንዳንለምን ኡደት እስከሚያበቃ ድረስ እንትን ቢሮ ይዘጉናል። ከዘጉነ በኋላ ኡደት ሲያበቃ ይለቁናል እና እያለቀስነ ዝም ብለን እንመለሳለን። ትራንስፖርት ስናጣ ራሱ በእግራችን ምን እንመለስ የነበረ በዛ ብዙ ስቃየት ነበረ። ያው ህልም አሁን የተወሰነ ለገዳሙ በቂ ባይሆንም የተወሰነ መሬት ተገዝቶ አሁን ለሸት እየበቃነ ነው። እግዚአብሔር ይመስገን። ልብስም ቢሆን አወጀዴም ቢሆን አሁን ሰው እየገዛልን ነው ያለው ተመስገን። ሳሙናም ቢሆን በሁለት ወርም በወርም ባንዴ እየተቆነነ የገላ ሳሙናም ቢሆን እግዚአብሔር ይመስገን የፊቱን ማመስገን አለብን። ይህን እየተደረገልን ነው። ይህን ለሚያደርጉ ሰዎች ደግሞ ትልቅ ምስጋና እያቀረብን ነው። ለወደፊት ላለው ነገር ደግሞ ዘርፈ ብዙ ስራ እንዲሰራ ልማቱ ከፍ ያለ ነገር ተቋቁሞ ገዳሙን ራሱን እንዲችል ነው አሁን እኛ ትልቅ ጥያቄ ምን ጠይቀው ያለው። እንግዲህ ይሄ እንደምታዩት ሸማ ቤት ነው። እናቶች እያያችሁ ነው እየሰሩ ነው ያሉት። ግን ያው የሰለጠኑም አሉ የሚሰሩትን እያያችሁ ነው። ይሄ የምታዩት እቃ በጅምር ላይ ያለ ነው። እንግዲህ እኔ የገዛ ነው ደግሞ ከቤተ ክርስቲያኑ ጋር አያይዘን ጎን ለጎን የልማት ስራዎችን ለማቋቋም ብለን ነው። እንዳያችሁት ይሄን ያማረ ቤተ ክርስቲያን ለምነን ሰርተን ግን ባዶ ገዳም ስሙ ብቻ እንዳጥቢያ ቤተ ክርስቲያን እንዳይገለገል ብለን ቋሚ ለወደፊቱ ገዳሙ የሚገለገልበት ይህን ማሽኖችን ጀምረናል። ሲንጀሮች ገናቸው አልገቡም። አንዲት ነው ያለችው ገና የምንኮሳት ልብስ መስፊያ። እናቶቻችን ሰልጥነው የመጡት ተከዜ ገዳም ነው ታላቁ ገዳም እና አባ ኪዳነ ማርያም ገዳም ነው ሰልጥነው የመጡት። እግዚአብሔር ስጣቸው እነሱ በክብር በሞገስ አመስግናቸዋል። በነፃ ነው ያሰለጠኑልን። ግን ብዙ ሰልጥነው ጥልፍ ሰልጥነው የመጡአሉ፣ ሲንጀር ሰልጥነው የመጡአሉ። እግዚአብሔር ስጥልን ገዳሙን እያመሰገነ ነው። ግን እነሱ መተው ማቴሪያው ስላልተሟላ መስራት አልቻሉም። ማሽን ስራ ጀምሮ ምንም ነገር የለም። ይሸማቀው ባዶ የምታዩት ነው አልተሟላም። እንደዚህ እነዚህ ሁለት ብቻ ናቸው። እነዚህ ክፍት ነው ያሉት። ይሄው ልጆች ቁጭ ብለዋል እናቶቻችን የሚሰሩት አጥተው። ይህን በቃ አሮየ ማሽን ያለውን ቢሆን ሌላ ገዝቶ የሚሰጥን በቃ ይህን ገዳም የሚረዳ ትልቅ ክብር አለው ብዬ እኔ ገምታለሁ። እና ያለውን ነገር ብትራዱን በጣም ደስ ይለናል ነው ብዬ ማቀርበው። ይሄ የሸማ ቤቱም እንዳያችሁት ይሄ ውስጠኛው ሸራ የተነጠፈ ነው አባራ ስለሆነ፣ ሌላው ደግሞ በውጨኛው በኩል ያለው እያረጀ ነው። ቤቱ ተጋድሟል። ለወደፊቱ ቋሚ የቤት መስሪያ ለዚህ ለሸማቃው መስሪያ ያስፈልጋል። ሌላውኛ ምንድነው በቃ ልጆች ሰልጥነው መተዋል። ከዚህ የበለጠ ሌላ ስራ ለመስራት ነው የምንፈልገው። ትልልቅ መሳሪያዎች ተገዝተውልን ቋሚ ነገር ለመስራት ነው። እንደገና ደግሞ ምንድነው ትልቁ ነገር እናቶቻችን አሁን ይሄ የምታዩት ጅምርምር ያለቃ ለመስራት አቅም ስለሌለ ነው። አሁን እኛ ብዙ ስራዎችን ለመስራት አቅም አለን። ለወደፊቱ ተቋም ነገር ሰርተን ራሳችን ለመቻል ነው የምንፈልገው ያለ። ግን አሁን የሚሰራው ነገር ሁለት ሰው አስቀምጦ የሚውል ነገር ነው ያለው። እናቶቻችን እያዘኑ ነው ቁጭ ብለው ያሉት ሰልጥነው። ለምሳሌ ተከዜ ሂደው የሰለጠኑ 3 ናቸው። መተው ደግሞ እነሱን አሰልጥነው ከሌላ ቦታም ደግሞ እንደ ሰልጥነው የመጡ አሉ። ከሌላ ገዳማትም ሰልጥነው የመጡ አሉ። እና እነሱ ቁጭ ብለው በማዘን ያሉት ይህ መሳሪያ ተሟልቶልን ለወደፊቱ ያለው ነገር አጠናቀን እኛ ከልመና እንድንወጣ ነው ለህዝበ ክርስቲያኑ የምናቀርበው። እናቶች ደካማነን ያው ይደክመናን በሰዓት ጸሎት አናደርስም እና ተቸገርነ ብለን ስንነግራቸው እነሱ መተው ይህን ሚዲያ ቀርጸው አስተላለፉልን። 20 ዓመት እንኳን አንጨርሰውም የነበር ይህን ቤተ መቅደስ
በሚዲያ ላይ ነው ይህ ነገር እንትን ያለን ችግራችን የተፈታል። መብራት አልነበረው፣ መብራት ገባልን። አንዳንድ ልማቶች እየሰራን ቤተክርስቲያኑ እኔ መሰለንቁ ቤተክርስቲያን ሲሰራ በጎን ደግሞ ወፍጮ አልነበረንም። ከተማ ተሸክመን ነው ሂደን ስናስፈጨ ነበር። ያው ገቢ ባይኖረውም የአካባቢ ህብረተሰብ አስፈጭቶ ገቢ ለገዳሙ ባይገባም ራሳችን ችለናን ወፍጮ እግዚአብሔር ይመስገን። መብራት አልነበረንም፣ መብራቱ ገብቶልና አሁን የምንሰራው ልማት በቃ ከአቅማችን በላይ ሆነ። ይህ ቤተ መቅደስ በትልቁ ተሰራና ክረምት ስለሆነ ባሉ ንግሱ ክረምት ስለሆነ በሰፊ ነው የተሰራ። መናንያን ብቻ አይደለም የሚገለገልበት ከተለያየ ቦታ መጥቶ ቃል ኪዳኗ የክርስቶስ ሰምራ ቃል ኪዳን መነኮሳት ከመለኮሰ ከዚህ ቦታ ወይም ከቆረበ አይጠበቅም፣ ከሌላ ቦታ ይጠበቃል ይላሉ። ከኛ ቦታ ግን አይጠበቅም። መልኩሶ ወደው ነው የሚሄደው፣ ቆርቦ ወደው ነው የሚሄደው። ያን ሁሉ ለማገልገል ክረምት ላይ ነሐሴ 24 ግንቦት 12 ባሉ ስለሚከበር ቤተክርስቲያኑ በሰፊ የተሰራው በዛ ምክንያት ነው እንጂ ሙቆን ደምቆን አይደለም። ይሄን ቤተክርስቲያን ያሰራ ነው። ግን ይሄን ቤተክርስቲያን በአዲስ አበባም በውጭ ሀገርም በበረሃም በደጋም በቆላም ሹፌሮች ሳይቀር 5-10 እየጣሉ ይሄን የመሰለንቁ ቤተክርስቲያን ተሰርቶ ጥር 23 ቀን ተመርቆ አገልግሎት እየተሰጠነ ያለ እግዚአብሔር ይመስገን። አሁን ግን ቤተ መቅደሱ አልቆ መናኙ ደግሞ ስራ መስራት አለበት። ሌላው በመነኮሳቱ ወይም በአንዳንድ መልካም እጃቸው የሚዘረጉልን የተደረገው ምን አንደኛ ይህን ታላቅ ቤተክርስቲያን በልመና ብቻ በተሰጠን በአገር ውስጥም ሆነ በውጭ በመለመናቸው እጃቸውን በዘረጉልን ይህን ግዙፍ ቤተ መቅደስ ፈጽመናል። ሌላው ከዚህ ጎን በጎን ደግሞ ያው ከብቶችንም አቋቁመናል። የተወሰነ ትንሽ መሬት ጥቃቃ መሬት ትንሽ ናት አጠቅመን እንጂ ደካማ ናትን። ያችን መሬት ተገዝታለ። ወፍጮ ቤትም ሞክረናል። እንዲሁ ሸማቃም ተሞክሯል። አንዳንድ ነገሮችን ሞክረናል። ያው ምእመኑ ካደረገልን ያው ሌላው ትልቁ ግን ማመሰግነው ህዝበ ክርስቲያኑን ማመሰግነው እኔን እስካሁን በሰጡን ቤተክርስቲያኑን ጨርሰናል። ከእንግዲህ ግን ያለውን የሚሰጠንን ገንዘብ ሙሉ በሙሉ ለቤተክርስቲያኑ ስላዋልነ ልማቱ ግን ተጀመረ እንጂ ውጤታማ ልንሆን አልቻለም። አዲስ ወደ ገዳሙ ለሚመጡ መናንያንም ለመቀበል እንቅፋት ሆኗቸዋል። ምንድነው ልትጎበኙ ነው? ለምናኔ መጣችሁ ነው? ለምናኔ ነው? እኛማ ቤት የለን። ብዙዎች እንደዚህ እየደረሱ እየተመለሱ አይደለ? ያለች ቤት ብትኖርም አንድ ባለ ተስፋ እንደዛ ቢሰሩልን 5-6 ነው አቀምጠን ያለነ። አሁን ቤት ስለሌለን እኛ እንወዳችሁ ነበረ። ግን አሁን እናሳርፋችኋለን። ምን ተቀመጣላችሁ? ቤት የለን። እኛ በጣም ነው እንወዳቸው ነበር። የምትጠራቀቁት እንደ አንዲት ምንም የለችም፣ ሁሉ ተይዛን ያለችና የለም ቤት የለንም። መናኞች ግን በርከት ያለነ ግን ቤት የለንም። እዛች ቤት 3ም 4ም 5ም ተራቀ ነው ያለው። እዛ እንዳልጨምራችሁ አጉል የባሰ ነው። እንደው ትንሽ ሰፋ ያለ ብታገኙ ታለው እንደው ያድርሳችሁ እንጂ ከዚህ አልሆነም። ቤት የለንም። ተጨናንቀን ያለነኛ የቤት እጥረት አለነኛ። በጣም ነው የምንፈልጋቸው የነበር ምን ወዳቸው የነበረ ግን የቤት እጥረት መንገር መጣን ደክሞን ነበር። ዜናው እንዴት እናርግ እንግዲህ ቤት ስለሌለና እኛ እንግዲህ ምን እናርግ? እንደው ታለው ያድርሳችሁ እናቶቼ፣ ታለው ያድርሳችሁ። የቤት እጥረት ነው እንጂ እኛ በጣም ሰው እንፈልጋለን። አሁን ያሉትም በርከት ያልነ ስለሆነ ያው እንግዲህ እሱ የእግዚአብሔር ፈቃድ እንጂ ቤት የለም እና አይዟችሁ ደግሞ እናንተ ቃል ኪዳኗማ እንደዛ እያለ ሰው ይመጣል። ዛሬ እንዴት እናድርግ? የቤት እጥረት ስለሌለን
ስላለን ቤት እጥረት ስላለን እንዴት እናደርጋለን? እና ዘኑ ታለው ያድርሳችሁ፣ አይዟችሁ። እንዴት እናቶቼ እንደ ሌላ ጊዜ እንግዲህ የሱ ፍቃድ ተሆነ ያው እንግዲህ ሌላ ጊዜ ነው። እኛ ቤት እጥረት ስላለን አይዟችሁ ያሉ እናቶች አይዟችሁ ሰላም ሰላም ቆዩና አይዟችሁ። በወተት ላም እርባታ ላይም የታየው ዝቅተኛ ምርታማነት እንዲሁም ከፍተኛ የሆነ የመሬት ጥበትና ለሽመና ስራ የሚያስፈልጉ የጥሬ ዕቃ አለመሟላት የታቀደውን ልማት አዝጋሚ አድርጎታል። መነኮሳት እስከ 300 እስከ 400 መነኮሳት መቀበል እንችል ነበር። ግን የመጡትን መነኮሳት እያዘነ እያለቀስነ እንመልሳቸዋለን። ምክንያቱም የሚበላ ከሌለ ስራ ልማት ከሌለ እናደርጋለን በማለት መናኙ እየተበተነብን ነው። አሁን መናኙን ለመሰብሰብ ስራም ለመስራት እቅዳችን ያው ህዝበ ክርስቲያኑ በተቻለው መንገድ የተወሰነ ቢረዳን ልማት ብናለማ ያውን ትንሽ አንድ ላም ገዝተናን የፈረንጅ ላም ያው እሷነን ወደ ከተማ ሽጠን ለቀለባቸውም ለአንዳንድ ነገር እናደርጋለን ብለን ነበር። ደካማ ነው፣ ወተቱ በደካማ ነው። የፈረንጅ ላም የተሻለ የሚገዛልን ብናገኝ ቀፎ የሚገዛልን ብናገኝ እንደገና እደ ጥበቦችን ጨመር አድርገን አሁን እየሰሩ ነው ያሉ የሰለጠኑትም መተው ቁጭ ብለው ምን እንስራ እያሉ ነው ያለ። ክርም ያንሳን ክርም ይገዛም ካለ እንደገና ደግሞ እኛ አሁን እንትን የለንም፣ ሲንጀር የለንም። አንድ ሲንጀር ብቻ ነው ያለ። ያንም በቂ አይደለም። ይህን ለመስራት ጥልፍም የተሰልጥነው ይመጣሉ። በተለያየ ስራ ለመስራት ከገንዘብ እጥረት ያው ቁጭ ብለን ያለነ እና አንዳንዴ ምን እንላለን፣ በቃ እንሂድ፣ በቃ ወደ ያደገው ገዳም እንሂድና እንስራ፣ ስጋችን የመለኮስ ነው፣ ስጋችን ለማድከም ነው፣ ቁጭ ብለን እናደርጋለን እያልን ልባችን እየተነሳሳ ነው። ግን እስኪ ቆዩ፣ በትዕግስት እንጠብቀው። እግዚአብሔር አንድ ቀን አንዱን አነሳስቶ ይህ ገዳም ሁል ጊዜ ከልመና የሚወጣበት መንገድ ይኖራል። ክርስቶስ ሰምራ ልጆቿን ትጣራለች እያልን ያው ቁጭ ብለን እያለቀስንም እየተከዝንም በጸሎት እየጠየቅንም አለን። እናቶች ከዚህ ነው ያለና ከሸራ ነው ያሉ። በጣም የቤት ችግር አለ። መናኙ መጥቶ መቀመጥ ቦታውን እየወደደው መቀመጥ እየፈለገ የቦታ ችግር የመጠለያ ችግር ስላለ ያው እየተመለሱብን ነው ያለ። አሁንም ያው እንደምታዩቸው አረጋዊ እናቶች ለ5 ለ6 ነው ያሉ። ያው እዚች ነው ማረፊያቸው እችናቴ። በጣም የሚያሳዝን ነው። መነኮሳት አንድ ሰው 2 ሰው ሆኖ መጸለይ ሲችል ያው እናቶች በዚህም አሉ። ያው በዚህም ደግሞ 5 6 ሆነው ነው ከአንዲት ቤት ጠባብ ቤት ያው ያሉት እናቶች እያያችሁት ነው። ውጤታማ ለመሆንና ቤተ ክርስቲያን ገዳሙን ለወደፊቱ እናቋቁማለን ብለን መነሳ አንደኛ ሸማቃዎቹ ቢስፋፉልን ተጀምረው የቀሩ አሉ። ሁለተኛ የመናንያን ቤቶች አነስተኛ ናቸው። ከአንድ ቤት 5 6 ነው የሚያድሩ የሚውሉበት። ያ ደግሞ ለጸሎት አመች አይደለም። መናንያን እያንዳንዳቸው ባታቸው ለራሳቸው አድርገው ሌሊት የሚሰግድ አለ፣ የሚያለቅስ አለ፣ ቁሞ የሚጸልይ አለ። ይህንን ለየግሉ ነው የሚገባ። ሥርዓተ አበው የሚያዘው አንድ መናኝ በግሉ ነው መኖር የሚገባው። በግሉ አንድ መናኝ ሲበላ መታየት የለበትም፣ ሲጸልይም መታየት የለበትም፣ ሲሰግድም መታየት የለበትም። በተለያየ ነገሮች ሁሉ መልካም ስራዎችን ማንም ሰው እንዲያቸው አይፈቀድም። ይህ ቅዱስ ወንጌል ያስቀመጠው ነው። ተሰውረ ጸልይ
ተሰውረ ስትጸልይ ተሰውሮ የሚያምላክ ኋላ በግልጽ ዋጋህን ይከፍላል የሚለው ቃል ይወስዳል። ስለዚህ መናንያኑ ግን ከአንድ ቤት 5-6 ሆነው ሲቀመጡ ለመጸለይ አመች። አንደኛ ወሬ ያሸነፋቸዋል፣ ጨዋታ ያሸነፋቸዋል። ስለዚህ አንደኛ ሰዓቱን ይተላለፋሉ። ማፈር ደግሞ አለ። ይሄ ችግር ስላለ ትልቁ መሰረታዊ ችግሩ አንዱ የመናንያን ቤት ነው። ትልቁ አንዱ መሰረታዊ ችግር የመናንያን ቤት የለንም። የእናቶችም ሆነ አባቶች ቤት የለንም። ትልቁ አሁን መናንያን መነኮሳት እየመጡ እየተመለሱብን ነው። ሌላው ሁለተኛ መሰረታዊ ችግር አሁንም መሬት የተወሰነ አባት በትንሽ ገዝተውልናል። ያን ግን ገዳሙነን የሚያስተዳድሩ አይደለም። እንግዲህ መናንያን አንደኛ ቦታው እንግዳዎች ብዙዎች እንግዳዎች ይመጡበታል። እንግዳ መንገድ ላይ ስለሆነ ብዙ ወጭ ወራጅ አለበት። እንግዳ ቤት ማሳረፊያም እንኳን የለንም እና መሰረታዊ ችግራችን የቤት ችግር አለብን፣ የመሬት ችግር አለብን። እንዲሁም በከተማም ቦታ የለንም። ሱቅ ከፍተን መስራት የምንችልበት ቦታ የለንም። የተለያዩ ነገሮች ሁሉ መስራት የሚቻልበት ቦታ የለንም። ስለዚህ አሁን ይሄ ገዳም የእናት ገዳም ነው። የእናት ገዳም እንደመሆኑ መጠን ግን ለእናቶች ግን የሚያስፈልጋቸውን ነገር የተሟላ ነገር የለባቸው። ብዙዎች መናንያንም እየወጡ እንደውም እስካሁን ድረስ አሁን መናንያኑ ቤት ቢኖርና የልማት ቦታ ቢኖር ብዙዎች መናንያኖች እየመጡ እያዩ የተመለሱ ነው። ቦታዋን ለምናኔ የምታመችና በጣም ደስ የምትል ቦታ ናት። ውሃም አላት። ይሄ አየር ጸባይዋ ጥሩ ነው፣ ደስ ይላል። ስለዚህ መናንያን ይመጣሉ፣ ይመለሳሉ። እየመለስን ነው የምንሰዳቸው መናንያኑ። ስለዚህ አሁን መናንያኑ መነኮሳት ብዙዎች ሁሉም እየወደዷት እየሄዱብን ነው። አሁንም ብዙዎች ለመሄድ ይችላሉ። አንዳንድ መነኮሳት መተዋይተው ካለበት ጥረት ቤት ጥረት 5-6 ከአንድ ቤት እንደገና ወጥቶ የሚለማበት ቦታ ባለመኖሩ በከተማም ሆነ ሱቅ እንዲሁም የተለያዩ ነገሮች ባለመኖራቸው ተስፋ እየቆረጡ ወደ ሌላ ገዳማት እየፈለሱብን ነው። እኛ ግን መሰረታዊ ችግሮች እንዲቀረፉልን የምናሳስበው ምንድነው? አንደኛ በሀገር ውስጥ ሆነ በውጭ ያሉ ሰዎች መሬት ቢገዙልን፣ ቤት ቢሰሩልን፣ በከተማም ሆነ የተለያዩ ስራዎችን የምንሰራበት ቦታ ቢኖረን፣ ሱቅም ከፍተን እንድንሰራ፣ ከዛም የዕደ ጥበቦችን ውጤቶች እንድንሰራ፣ ወፍጮም ብንሞክር ለአካባቢው ሰው በእርግጥ ጥሩ ነው፣ ግን መነኮሳቱን የሚረዳ አይደለም። ለአካባቢው ሰዎች የስራ እድል ጥሩ ነው፣ ግን መነኮሳቱን የሚያስተዳድር አይደለም። እንትኑ ገዳሙ ብዙ ዘርፈ ብዙ ስራ መስራት ይፈልጋል፣ ግን አቅም የለው። አቅም ማጣቱ አንደኛ በጣም ትልቁ ነገር የመነኮሳት ቤት ማጣት። እናቶች ይመጣሉ፣ ከሩቅ ሀገር አንስተው በእግራቸው ይመጣሉ። ገዳሙን ፈልገውት ቃል ኪዳኑን ፈልገውት ይመጣሉ። ቤት ስለሌለ ይመለሳሉ። እኛ በጣም እናዝናለን በዛን ሰዓት። እኛ ገዳሙን ማሳደግ ነው የምንፈልገው፣ ትልቅ ነገር ሰርተን ለኛ ሆነን ለህዝቡ መትረፍ ነው የምንፈልገው። ግን ምንም ነገር ስለሌለ ይመጣሉ። እንደ እንግድነት እንቀበላቸዋለን፣ እንደ እንግዳ እንሸኛቸዋለን፣ ማረፊያ ስለሌለ። የመናኙ ቤት ደግሞ ትልቁ ነገር የተወሰነ ቤት ተሰርቶልናል፣ እንዳያችሁት ማለት ነው። እንደ 10 ደጃፍ ምናምን ቢሆን ባለ ተስፋ እንደዚህ ካሁን በፊት ባለው ሚዲያ አስተላልፈን የተወሰነ ቤት ተሰርቶልናል። ግን ያነ በቂ አይደለም። አሁንም ያለነበት 4-5 ነው። እዛ ማለት ተቀምጠን ጸሎት ነው የምንጸልየው። እንዴት ነው የምናረገው? ሙቀቱ ያለው ችግር አካባቢውን ለማጽዳት ትንሽ ችግር ስላለ በጣም እንቸገራለን። ከምንጣፍ ጀምሮ መዳበሪያ እያነጠፍን ነው የምንተኛው። ምንም ነገር የለም እና አሁን እነዚህ እንጨቶች ቤቶች የምታዩዋቸው እነዚህ ፈራርሰው ሌላ ቤት ሰፋ ብሎ ተሰርቶ እናቶቻችን የሚመጡት መነኮሳት በክብር ተቀብለን እኛም ደስ ብሎን የሚመጣውን እንግዳ በክብር ተቀብለን ቦታው እንድናሳድገው ያሉን ነገር ይህን ድርጅት የተባለውን ነገር እሱን አቋቁመን ቦታው እንድናሳድገው ነው እኛ ደስ የሚለን እንጂ የመጣ እናት ዘላለም እያለቀሰ ነው የምንሸኛቸው። ለምንድነው? የቤት ችግር ስላለ፣ የመነኮሳት ቤት ችግር ስላለ በጣም ነው የምንጨናነቀው። በትክል ድንጋይ ክርስቶስ ሰምራ ገዳም የጀመረው የልማት ጉዞ ከአባቶቻችንና ከእናቶቻችን የጸሎት ህልውና ጋር የተሳሰረ የህልውና አደራ ነው። ዛሬ የምናያቸው ፕሮጀክቶች ለትውልድ የሚቀመጡ የጽናት ምልክቶች ናቸው። ይህ የተቀደሰ አደራ ለፍጻሜ ለማድረስ እኛ ብቻችንን ምንም ማድረግ አይቻለንምና ኑ አብረን ገዳሙን የልማት ምሳሌ እናድርገው ይላሉ ገዳማውያን።
ከዚህ የተሻለ ስራ እንድንሰራ ያው በቂ የሆነ ምርታማ እንድንሆን እንግዲህ እኛም እስከ ለልመና ቤተክርስቲያን በልመና ስለሰራነ ከዚህ በኋላ ለራሳችን እየሰራን ገዳማችን በልማት እንትን እንላለን። ልመና እስከመቼ ብለን ነው እና ባለ ተስፋ የሆናችሁ ያው ይህን ምርታማ ይህን የሞከርነውን ስራ በቂም እንድናደርግ እናንተ ብታግዙ። ያው በስራ ብዛትም በተለያዩ እንደዚህ አብሮ በመጠጋጋት ምኝታ ደረስ ወይ እየተባባለ እየተጨቋቆነ በማደርም በስራ ብዛትም የዲስክ መንሸራት የተለያዩ በሽታዎች እየተከሰተብን ግማሾች በሕክምና ነው ያሉ። ይህንም ለማሳከም አቅም ሲያጥረን ገዳሙ ማሳከም አይችልም። አቅም በላይ ሲሆን ያው ብዙዎችም እየታመሙ እየቀሩ ነው ያለ። ሕክምናም እንኳን ለማሳከም አቅም በላይ እየሆነ ስለዚህ ህዝበ ክርስቲያኑ ይህንን ችግር እያየ ገዳም ለኛ ብቻ አይደለም። እኛ ከለማው ካደገው ገዳም እንሄዳለን፣ ግን እነዚህ አረጋዊ እናቶች ግን የት ይሄዳሉ? እኛ ምክንያቱም ካልሰራንም እናደርጋለን፣ ልማት ካላለማንም እናደርጋለን። ሁልጊዜ ልመና ከምንም በላይ እየሰለቸነ ነው። ሁልጊዜ ሚዲያ ላይ ቀርቦ መናገሩ መናይ በጾለት ማሰብ እንጂ ሚዲያ ላይ ቀርቦ መናገሩ ትንሽ ከብዳኔ፣ ግን ሲቸግረን አማራጭ ስለሌለነ ህዝበ ክርስቲያኑን ማሳወቅ አለብን ብለን ሚዲያ ላይ ቀርበን እንናገራለን። በጾለት መጠየቅ ስንችል ያው ከአቅም በላይ ሲሆንብን ነው። ቤተክርስቲያኑ ተፈጽሞ ደስ ብሎናል። አሁን ደግሞ የመናይ ቤት፣ የአባቶች ማረፊያ፣ የእንግዳ መቀበያ እንግዳ ሲመጣብን ደስ ይለናል። ግን ማረፊያ ስለሌለ ደግሞ እንጨነቃለን። መጥቶ ደግሞ ሰው ደግሞ በልቶም ጠጥቶም ማረፊያ ማግኘት አለበት። የእንግዳ ማረፊያ የለንም። የአባቶች ማረፊያም ቀድሰው ወጥተው ዛፍ ነው አብዛኛው የሚውሉ ከዛፍ ነው የሚውሉት። ማረፊያ ስለሌለ ሙቀት ስላለው ማለት ነው። ለ5 ለ6 ማደር ስለማይችሉ ዛፍ ላይ እየወጡ ያርፋሉ። ስለዚህ እንደው የሚችል ሰው እና አባት ያችን ቦታ እንዲሰሩልን ደግሞ ሌሎች ደግሞ ተረባርበው ደግሞ ይህን ገዳም አይዟችሁ ቢሉና በእናታችን በቅድስት ክርስቶስ ሰምራ ስም እንጠይቃለን። የተለያየ ቦታዎች እየተዟዟርን በአዲስ አበባም ሆነ በላሊበላም ሆነ እንደዚሁ በየአደባባዩ እየወጣነ ለዚህ ቤተክርስቲያንና ለገዳሙ በተቻለን መጠን እርዳታ ስንጠይቅ ብዙዎችም ልታውቁና ትችላላችሁ። ግን እግዚአብሔር ይመስገን በጣም ደስ ብሎናል። ቤተክርስቲያኑ የሰጣችሁ ለቤተክርስቲያኑ የሰጣችሁት ንብረት በትክክል ለምታዩት ህንጻ ቤተክርስቲያን እንደዋለ እኛ እግዚአብሔርንም እናንተንም እያመሰገንና ነው። ግን ለወደፊቱ ደግሞ ገዳም ስለሆነ ገዳሙ ዘርፈ ብዙ ስራ እንዲሰራ እንድታግዙን ነው ጥያቄ እያቀረብን ያለ ነው። ያሉን የተጀማመሩትን ለገዳሙ ልማትም እያያችሁ ነው። እኒህ ልማቶች ደግሞ ከፍ አድርገን አቋቁመን ራሳችን ችለን ለህዝበ ክርስቲያኑ እንድናቀርብ ነው ጥያቄም ጠይቀው። ምስጋና ከልብ ነው። እናመሰግናለን። ይህን ቤተክርስቲያን ለሰራችሁልን በውጭ ሀገር ምላላችሁ በአገር ውስጥም ያላችሁ ህዝበ ክርስቲያኖች ከልብ እያመሰገን፣ ግን ለወደፊቱ ደግሞ እኛ ምን እንትን ምንላችሁ ምን ጠይቃችሁ ገዳሙ እንድትረዱልን ነው። ቋሚ እርዳታ ገዳሙ ስለሌለው እርዳታችሁ እንዳይለየን በትህትና እኔ ብድግ ብዬ ከመቀመጬ እለምናለሁ። እግዚአብሔር ያክብርልን። ይህን ቤተክርስቲያን በልመና ብቻ በተለያዩ አገሮች ልመና መናንያ መነኮሳት ተበትነን እየለመነን ኖረናል። አሁን ግን አንደኛ የሰው ቤት በጣም ከባድ ስለሆነ መናንያኑ መነኮሳቱ ወደ ባታቸው ተመልሰናል። ሁሉም ወደ ባት ተመልሰናል። ደግመን ግን ወደ ልመና እንዳንወጣ ወደ ልመና እንዳንመለስ፣ ስለዚህ መነኮሳቱ ባታቸው ተቀምጠው የጊዜ ጸሎታቸው እንዲጸልዩና እንድንጸልይ በየሰዓቱ እግዚአብሔርን ትእዛዝ እንድንፈጽም በተቻለን መጠን አንደኛ የአብነት ትምህርት ቤታችን በትክክል እንዲሰራልን ተማሪው ቤታቸው እንዲሰራ፣ ሁለተኛ የመናንያን መነኮሳት ቤት ባታቸው እንዲሰራ፣ ሶስተኛም ደግሞ የምንሰራበት በከተማ ልማት የምናለማበት ሱቅ የምንከፍትበት ቦታ ሌሎችንም መሬቶችንም እንደሸማ ወሰራቸውን ሁሉን እንድናስፋፋ መልሰው ወደ ልመና እንዳንወጣ የተቻላችሁን እገዛ እንድታደርጉልንና ይህን በሰጣችሁን ገንዘብ ከ33 ሚሊዮን ብር በላይ በእናንተ ተረድተን ይህን ቤተክርስቲያን ጨርሰናል። እስካሁን ድረስ እናንተ በሰጣችሁን፣ እናንተ በረዳችሁን፣ እናንተ ባጋዛችሁን በማቴሪያልም ሆነ በገንዘብ እንዲሁም በጉልበት በረዳችሁን ይህን ቤተክርስቲያን ታላቅ የሆነ አስፈጽመንላችኋል። እንግዲህ ይህን ቤተክርስቲያን
ለኦርቶዶክስ እምነት ተከታይ እያስረከብነ እያሳየነ መሆኑን ሁላችሁም ትረዱናላችሁ ብለን እናስባለን። አሁን ግን ቤተ መቅደስ መልሶ መናንያኑ ሲወጡ እንዳይዘጋና እንዲገለገል እንድታደርጉልን በተቻላችሁ መጠን እገዛችሁ እንድታደርጉልን ስላደረጋችሁልን ስለረዳችሁን ከልብ እያመሰገን እግዚአብሔር ይጠብቃችሁን እናመሰግናለን። በአባቶችና በእናቶች የተላለፈው መልእክት ግልጽ ነው። የጀመርነውን በጋራ እናጠናቀቅ። የቆምንለትን ግብ አብረን እናሳካ። የትክል ድንጋይ ክርስቶስ ሰምራ ገዳም የኛ የሁላችን ነው። ይህ መንፈሳዊ ማዕከል ከፍ ለማድረግ የምናደርገው እያንዳንዱ ድጋፍ ለአበው ጸሎትና ለወደፊት ትውልድ ስንቅ ሆኖ የሚቀመጥ ታላቅ አደራ ነውና ኃላፊነታችንን እንወጣ። የዛሬን በዚሁ አበቃን። ይቆየን።